ኦኬ እሺ፣ ወደ ስክሪን ወደ ፒፒቲ ልመልሳችሁና የቀረውን ደግሞ አንዱን ዲስከስ እናደርጋለን። ኦኬ አሁን ሁለተኛው አይነት ታይፕ ኦፍ ኢንሄሪታንስ ደግሞ which is multiple inheritance ነው። ኦኬ የቅድሙ ማልቲፕል ኢንሄሪታንስ ነው። ይሄኛው ደግሞ ማልቲ ሌቭል ኢንሄሪታንስ ነው። ማልቲ ሌቭል ኢንሄሪታንስ ስንል ምን አይነት ኢንሄሪታንስ ነው? ጀስት ላይክ ሃይራርኪ ያለው ኢንሄሪታንስ ለማለት ነው። In multiple inheritance, a class inherits from a child class or derived class. Suppose ሶስት ክላስ ቢኖር ለምሳሌ A, B, C የሚል ክላስ A is super class ቢሆን B is the child class of A ቢሆን እና C ደግሞ the child class of B ቢሆን ቤዝ ሃይራርኪውን ጠብቆ ማለት ነው። ሶስት ክላስ አለ A, B እና C የሚል ክላስ ቢ ማንን ኢንሄሪት አድርጓል? ኤን ኢንሄሪት አድርጓል። አገን ደግሞ ሲ ማንን ኢንሄሪት አድርጓል? ቢን ኢንሄሪት አድርጓል። ሶ ሃይራርኪውን ጠብቆ ማለት ነው። ሃይራርኪውን አስዩም ይሄኛው ግራንድ ፋዘር ቢሆን ይሄ ፋዘር ቢሆን ይሄኛው ቻይልድ ማለት ነው። ለክ እንዲህ በተዋረደ የመጣ ማለት ነው። we can call it multiple inheritance ማልቲ ሌቭል ነው። ሶሪ ማልቲፕል ሳይሆን ማልቲ ሌቭል ኢንሄሪታንስ እንለዋለን ማለት ነው። ሶ ይሄንን አይነት ታይፕ ኦፍ ኢንሄሪታንስ we can call it ማልቲ ሌቭል ኢንሄሪታንስ እንለዋለን። ሄር እዚህ ጋር እንደምታዩት ክላስ ኤ ያለ ክላስ ቢ ያለ ክላስ ሲ ቢኖር አንዱ አንዱን ኢንሄሪት አድርጓል ማለት ነው። ሶ የቻይልድ ክላስ በዛም ሆነ በዚህ የሁለቱን አክሰስ ማድረግ ይችላል። ስለዚህ እንደምታዩት ግራንድ ፋዘር ኢዜር አጌን ፓረንት ክላሱ አለ ቻይልድ ክላሱ አለ ቻይልድ ክላሱ ዜርፎር እንዲህ አይነት ሄራርኪን አጌን ሪል ላይፍም ይሄንን ብንወስድ ኢት ኢዝ ፖሲብል ቱ ሴይ ማልቲ ሌቭል ኢንሄሪታንስ ማለት እንችላለን። ኦኬ እስቲ ወደ ኤግዛምፕሉ ደግሞ እንሂድ። አገን እዚህ ጋር ለምሳሌ ሶስት ክላስ አለን። ሂር ክላስ ቬሂክል የሚል አለን። አገን የቬሂክል ኢንፎ ኢንሳይድ ቬሂክል ክላስ ነኝ የሚል ሐሳብ ያለው አለ አንዱ ክላስ። ሁለተኛው ክላስ ምን አለ? ካር የሚል አገን ማንን ኢንሄሪት አድርጓል? የኛው ቬሂክል የሚለውን ክላስ ኢንሄሪት አድርጓል። የራሱ ሜትድ አለው ካር ኢንፎ ኢንሳይድ ካር ክላስ ነኝ ይላል። አገን ሶስተኛውን ክላስ ደግሞ ሂር ክላስ ብሎ ስፖርት ካር የሚል አለ። አገን ማንን ኢንሄሪት አድርጓል? ሂር ኢንሄሪት ያደረገው ማን ነው? ካር ክላስ ነው ኢንሄሪት ያደረገው። ካር የማን ቻይልድ ክላስ ነው? የቬሂክል ሱፐር ክላስ ነው ለሁለቱም ማለት ነው። ዜርፎር ልክ እንደዚህ በሄራርኪ ይሄም የራሱ ሆነ ሜትድ አለው ስፖርት ካር ኢንፎ ሳምቲንግ የሚል ይሄ። ዜርፎር አሁን በዚህኛው በመጨረሻዋ ክላስ በቻይልድ ክላሷ ስፖርት ካር በምትለው ክላስ ኦብጀክት ክሬት ባደርግ ሂር ኤስ ካር የሚለው ኦብጀክት እንደ ስፖርት ካር ኦብጀክት ክሬት ባደርግ እያንዳንዱ ሜትድ አክሰስ አደርጋለሁ የራሱን ጨምሮ ከላይ ያሉትን ሁለቱን ለሱ ፓረንት እና ሱፐር ፓረንት ክላስ እና ሱፐር ክላስ የሆኑትን ሜትዶች በሙሉ አክሰስ ማድረግ ይችላል ማለት ነው። ቬሂክል ኢንፎን ከላይ መጣ ነው ከዚህኛው ማለት ከፓረንት ክላስ ከሱፐር ፓረንት ክላሱ ማለት ነው። ካር ኢንፎ የሚለው ደግሞ ከቤዝ ክላስ የመጣ ነው። ስፖርት ካር ኢንፎ ደግሞ ራሱ ውስጥ ያለ ሰው በዚህ መንገድ ኢምፕሊመንት ማድረግ እንችላለን ነው። ስቲል ሌታስ አገን እንደ ቅድሙ ይሄኛው ነው ኤዲተር ቀይረን እዚህ ላይ ለመስራት እንሞክር። ኦኬ ሌታስ ቼንጅ ቱ ኤዲተር ሞድ። ኦኬ አይ ሆፕ እዚህ ላይ የተወሰነ መቀየር እንችላለን ጀስት ብዬ አስባለሁ። ፓረንት ክላስ አለ። ኦኬ ካምፓኒ የሚለውን ክላስ ኢቨን እዚሁ ኤግዛምፕል ላይ ቀይረን ኤዲት አድርገን ወደዛኛው ወደ ሶስተኛ ታይፕ መቀየር እንችላለን። ለምሳሌ ይሄ ፐርሰን አለ። ፐርሰን ክላስን ይሄኛው ኢንሄሪት አድርጓል። ሌትሴይ ፐርሰን የሚለውን ክላስ ኢንሄሪት አድርጓል። ኦኬ ይሄኛው ደግሞ ማንን ኢንሄሪት አድርጓል? ካምፓኒ ክላስን ኢንሄሪት አድርጓል። ይሄንን ላጥፋውና እዚህ ጋር እቺኛን ካምፓኒ ክላስ ላድርጋት። ቢኮዝ አሁን ፐርሰን የሚለው ካምፓኒ ፐርሰንን ኢንሄሪት አድርጓል። ኤምፕሎይ የሚለው ደግሞ ማንን? ካምፓኒን ኢንሄሪት አድርጓል። ስለዚህ ኦብጀክት በማን ክሬት ላድርግ? በኤምፕሎይ ክላስ ኦብጀክት ክሬት አደረኩኝ። ከዛ በኋላ ቤዝድ ኦን ዲስ ኢምፕ በሚለው አገን ያው ለምሳሌ ሶስቱንም ሜትድ ኤምፕሎይ ኢንፎ የራሱ ነው፣ ይሄ የራሱ ሜትድ ነው። ፐርሰን ኢንፎ የሚለው ደግሞ የማን ሜትድ ነው? ከላይ ጀስት ያለ የዚህኛው ሜትድ ነው። ሶስቱንም አክሰስ ማድረግ ይችላል። ካምፓኒ ኢንፎ የሚለው አገን ከየትኛው ነው ያመጣሁት? ከዚህኛው ከካምፓኒ ክላስ ሶስቱንም አክሰስ ማድረግ። አይ ሆፕ የራን ማለት ምንም አይነት ኤረር አይኖረውም። ሂር በምንድን ነው ያደረኩት? አክቹአሊ እንትኑን ብቻ ነው የቀየርኩት እንትኑን ኢንሄሪታንስ ሌቭሉን ነው የቀየርኩት። ኦኬ ይሄኛው ሱፐር ክላሱ ነው፣ ይሄኛው ቤዝ ክላስ ነው ለማን? ለዚህኛው ማለት ነው። ከዚህኛው ደግሞ ማን ነው ኢንሄሪት ያደረገው? ኤምፕሎይ ነው ካምፓኒ ነው። ስለዚህ ሌቭሉ ምንድነው? እንደ ቅድሙ ሂር ለምሳሌ ቅድም ምን አይነት ክላስ ነበረኝ? በቅድሙ ኤግዛምፕሉን ሳልቀይረው በፊት ፐርሰን የሚል ክላስ ነበረኝ። ሶ
ከዛ ደግሞ which is ካምፓኒ የሚል ክላስ ነበረኝ። ከዛ ማን አለኝ? ኤምፕሎይ የሚል ክላስ አለኝ። ኢንሄሪታንሱ ሁለቱም ይሄንን ነበረ። ኤምፕሎይ ክላስ ሁለቱንም ነበር አክሰስ ያደረገው ኮማ አድርጌ ማለት ነው። ያ ማለት ኤምፕሎይ ክላስ ፐርሰን ኮማ ይሄ ካምፓኒ የሚለውን ክላስ ነበር። አሁን ግን ቀይሬ ምንድን ያደረኩት? ኦኬ አገን ፐርሰን የሚል ክላስም አለ። ፐርሰን ክላስ በማን ነው ኢንሄሪት የተደረገው? በካምፓኒ ክላስ። ይሄኛው ፐርሰን የሚለው ክላስ ካምፓኒ ክላስ። ካምፓኒ ክላስን ደግሞ ማን ኢንሄሪት ያደረገው? ኤምፕሎይ የሚል ክላስ። ይሄኛው ማልቲፕል ኢንሄሪታንስ ይባላል። ኢንሄሪታንስ ማልቲፕል ኢንሄሪታንስ እንለዋለን። ይሄኛውን ግን እዚህ ጋር ያለውን ማልቲ ሌቭል ነው። ማልቲ ሌቭል ኢንሄሪታንስ እንለዋለን ማለት ነው። የሁለቱ ልዩነት ይሄንን ይመስላል። አይ ሆፕ ሀሳቡን ካች አድርጋችኋል ብዬ አስባለሁ። ሌትስ ባክ ቱ ጀስት አወር ፒፒቲ እና ሀሳቦቻችንን ሰመራይዝ ለማድረግ እንሞክር። ኦኬ በዚህኛው ሴሽን እንግዲህ ሁለት ነገሮችን ነው ጀስት ለማየት የሞከርነው። ታይፕ ኦፍ ኢንሄሪታንስን እያየን ነበረ። ከዚህ ቀደም ብሎ በነበረው ሴሽን ሲንግል ኢንሄሪታንስን አየን። በዚህኛው ሴሽን ደግሞ ሁለት ኢንሄሪታንሶችን፣ አንደኛ ማልቲፕል ኢንሄሪታንስ እና ማልቲ ሌቭል ኢንሄሪታንስ። ማልቲፕል ኢንሄሪታንስ ላይ ቤዝ ክላሱ ሁለትም ሊሆን ይችላል፣ ሚኒመም ሁለት ነው ወይም ከዛ በላይ መሆን ይችላል። የሚኖረው ግን አንድ ቻይልድ ክላስ። ማልቲ ሌቭል ኢንሄሪታንስ ላይ ግን የሚሆነው ክላስ ኤ ይኖራል። ያን ክላስ ቢ ኢንሄሪት ቢያደርግ፣ ክላስ ቢ ደግሞ ክላስ ሲ ኢንሄሪት ቢያደርግ፣ በክላስ ሲ በመጨረሻው በቻይልድ ክላስ ኦብጀክት ክሬት ባደርግ ከላይ ያሉትን ሁሉንም ክላሶች አክሰስ ማድረግ የሁሉንም ክላስ ሜምበር አክሰስ ማድረግ ይችላለሁ ነው። አይ ሆፕ እነዚህ ሲምፕል የሆኑ ኤግዛምፕሎች ናቸው። እና አስዩም እንግዲህ አሁን ሪል የሆነ ፕሮጀክት ዴቨሎፕመንት ላይ ቢሆን ምንድን ነው የምናደርገው? የሆነ ክላስ ውስጥ የሆነ ስራ ሰርተናል። አንድ ክላስ ክሬት አድርገን በጣም ብዙ ሜትድ ያለው ብዙ ቫሪያብል ያለው ኤቭሪቲንግ ያለው ነገር ኢምፕሊመንት አድርገናል። ሁለተኛ ክላስ ክሬት አድርገን ስንሰራ ግን እዛ ውስጥ የምንፈልጋቸውን ፊቸሮች ሁለተኛ ክላስ ውስጥ ብንፈልጋቸው እንደ አዲስ ዲፋይን ማድረግ አይኖርብንም ነው። በሁለቱ ክላስ መካከል ሪሌሽንሺፕ አስፈላጊውን የሆነ ሪሌሽንሺፕ ክሬት አድርገን እዛ ውስጥ ሜምበሮችን አክሰስ አዲሱ ክላስ ውስጥ ሜምበሮችን አክሰስ ማድረግ እንችላለን። ቅድም ነው ዳይሬክት አክሰስ ማድረግ እችላለሁ ወይ አክሰስ አድርጌም ሪሞዲፋይ ማድረግ እችላለሁ። ሜትድ ኦቨርራይዲንግ ብለን ያወጣነው ነገር ማለት ነው። እና በዚህ መንገድ ኮድ ሪዩዛቢሊቲን አቺቭ ማድረግ እንችላለን። እና በጣም ስማርት የሆነ በጣም ያልተንዛዛና ረጅም ያልሆነ ኮድ፣ አጠር ባለ ኮድ ነገር ግን የተለያዩ ስራዎች ትልልቅ ስራዎችን አቺቭ ልናደርግ የምንችልበት ቴክኒክ ነው። ለዚህ ነው የሚያገለግለን ኢንሄሪታንስ ማለት ነው። በቀጣይ እንግዲህ እንደዚህ ተያያዥ በሆነ ሴሽን በቀጣይ አሁን የቀሩ ምንድነው? 3 አይተናል፣ 2 ይቀረናል። ሃይራርኪካል እና ሃይብሪድ የሚለው ኢንሄሪታንስ ይቀረናል። እሱን ደግሞ እንደዚሁ በቀጣይ ሴሽን የምናይ ይሆናል። እስከ ሴሽኑ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። አጌን ይሄንን ቪዲዮ ላይክ፣ ሼር በማድረግ ለሌላ ሰዎችም ተደራሽ እንዲሆን እና እዚህ አካባቢ ላይ ኒድ ያላችሁ ሰዎች ጋር እንዲደርስ አድርጉ። ቻናላችንንም ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን በአክብሮት እንጋብዛለን። ይታያ ሰለሞን እባላለሁ። ዴታ ሳይንስ ላይ የተለያዩ ስልጠናዎችን እሰጣለሁ። እዚህ አካባቢ ፍላጎት ያላችሁ ኮንታክት ልታረጉ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ። ፕራክቲስ አድርጉ። ቻው